ብሌኔ ሳካልሽ ፋይሉን አገኘሽው? አዎ የኔ ፍቅር፣ የኔ ጣፋጭ አንበሳ እኮ ነሽ። ታዲያ ተልፈላሹ እዩልሽ ቡናውን እኔ ሻፈላት ማሚዬ፣ ልክ በሰዓቱ ነው የደረስሽው። የኔ ልጅ ቡና አፍልተሽ ጠበቅሽ ዛሬ? የኔ ቆንጆ ልብ ገዝተሻል ማለት ነው። በፊት አልነበረኝም እንዴ? ወይ እናቴ፣ በጣም ደከመሽ አይደለም? በጣም እንጂ ልጄ፣ ፀሐዩ አናቴን ነው የከፈለው። እኔን እናቴ፣ አሁን ይሄንን ቦምብ የመሰለ ቡና ስጠጭበት ይለቅሻል። እኔ የምልሽ ማሚዬ፣ የሄድሽበት ነገር እንዴት ሆነልሽ? ቆይ አይ እሱን እንኳን ተይው፣ እነሱ ሰውን ማጉላላት ነው ስራቸው። አሁን ስብሰባ ብለው አለቱ መሰለሽ? ይጭ ሲያናድድ። በቃ ነገ አብረን እንሄዳለን። አይ አያስፈልግም፣ ለባህሉ ነግሬዋለሁኝ። ሰሞኑን ስለሚወጣ እሱ ያስጨርሰዋል። ምን ሆነሽ ነው ልጄ? እና ቆይ ባህሉ በቅርቡ ይፈታል? ሁሉንም ነገር ነገርሽው እንዴ? እኔንም ልጅሽ አድርገሽ ፋይል ውስጥ ልታስገብኝ እንደሆነ? አዎ ምን ችግር አለው? እሱ ራሱ እንዴት ደስ እንዳለው ብታይ አይደል? ደስ ይላል። ሰርፕራይዝ! ቃል ያየችውን ማመን አቃታት። በር ስከፍት በኃይሉን ከበሩ ላይ ያገኘችው። ንብረቱም ሁሉም በራሴ ስም፣ ማንም ሰው አያስፈልገኝም ስትል የነበረችው ቃል አሁን ላይ ያሳሰረችው በኃይሉ ከሰማይ ነው ከምድር እያለች በጣም ስታየው ደነገጠች። በጣም ይገርማል። የዝም ጊዜ የእህቴ ልጅ ሰርፕራይዝ በማለት ተቀብላት እሷም እዛው ላይ ቆመች። ቃልዬ ብሌን የተጨነቀችለትን ፋይል ከፒሲው ላይ ድሌት አድርጋ ሁሉንም ለማጥፋት ችላለች። ብሌን እናቴንማ ራሴን መስዋዕት አደርጋለሁ እንጂ እናቴን በኃይሉ እጅ አላስገድልም በማለት ራሷን መስዋዕት አድርጋ ሁሉንም ፋይል ከፒሲው ላይ አጥፍተዋለች ማለት ነው። ጀግናዋ ብሌን ማለት ነው። ደረሰችባት ብለን ተጨንቀን ነበር። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣቸው። አደራ ክፍል 31 የተሰኘው ተለቀቀ። እንግዲህ ወደ ክፍል 30 ስንመለስ ቃልና ዳጊ እንግዲህ አንድ ላይ እየተሳሳሙ ነበረ የነበረው። እሱም ስሜቱን በጣም ስሜታዊ ሆኖ ካለ ፍቃዱ እየሳመችው ያንን እንትን እያለኝ ነበር። እሱ ግን በቃ ግፍትር ሲያረጋት ነበረ እንትኑ ላይ ያለቀው ፊልሙ። እንግዲህ ቃል ብሌንም ኢሜሉ የኢሜሉ ፓስፖርት ጠፍቶባት ቁጥሩ እንዴት ለወቀው እያለች ነበር። እንግዲህ ወይ ታውቀው ይሆናል እያልን ነው፣ ወይ እንግዲህ በስልኳ ወይም በኗ ይሆናል እያልን ስንል ስልኳንም ስትሞክረው በስልኳ አልነበረም፣ በዳጊ ስም ነበር ያደረገችው ፊሽዋን ኮድ ማለት ነው። እናም ስከፍተው በዳጊ ከፍቶላት ቃልን እንግዲህ ሲወረውራት ወይኔ ደረሰችባት እያለ እሱም ተጨንቆ ነበር። እኛም ወይኔ ባልያዘችኝ እያለች እንግዲህ ከፒሲው ላይ ለማጥፋት ሞክራለች። ሁሉንም አጥፍታለች። ፍላሹን ግን እንዴት ልደብቅ ስትል እንግዲህ በፔስታል አድርጋ ውሃ እንዳይገባበት ከምታጸዳበት ክላስ እዛው ባልዲ ውስጥ ጨምራለች ማለት ነው። እንግዲህ እየተናደደችው ቃል ስትመጣ ከሷ ክላስ ስታገኛት በጣም ስሜታዊ ሆና ነበር ማለት ነው። እናም በዚህ የተነሳ ቃል ማለት ነው አንገቷን ነበረ ልታንቃት የሞከረችው ማለት ነው። አንገቷን ስታንቃት እንግዲህ ቃልም በጣም ትናደዳለች። ምን ልታደርጊ ነው? ከዳጊ ጋር ምን ተመካክራችሁ ነው?
በማለት ምን ሆነሽ ነው ክላስሽን እያጸዳሁ ነው ስትላት በፍጹም አላምናችሁም የእናንተ ተንኮል ብላ ተናዳ ሳልፈትሽሽም አትወጭም ብላ አንገቷን ካነቀቻት በኋላ ትለቃለች። የዚህ ጊዜ ፈትሻታለች። በእርግጥ እዛ ውሃ ውስጥ ባጨምር ኖሮ አልቆላት ነበር። እንግዲህ የተናደደችው ቃል በሯን ዘርግታ ካልጋዋ ላይ ተቀምጣ ስታለቅስ ነበረ እየተጨፈረቀች የነበረችው። እንግዲህ ዳጊ የምታፈቅረው ዳጊ ከቤት አስወጥቷታል ማለት ነው። አይገርምም? እናም እንግዲህ አሁን ላይ ቃል በጣም ተናዳለች። እንዴት እኔ ሴኩኝ እንደዛ በሆነ እንደዚህ ያደርገኛል እያለች ስታለቅስ ነበር። ዳጊም እንግዲህ ተጨንቆ ነበር። ብሌን ተያዘችውን ወይኔ ጉዴ እያለ ከበር ሆኖ ግድፍ ብሎ እየጸለየ ነበር። ወይኔ ብሌኔ ሲል ከዛ ስትመጣለት በጣም ተጨንቆ ነበረ። ብሌኔ ተጨንቄ እኮ ልሞት ነበር። እንዴት ነው እንዴት ቆየሽ ያዘችሽ እያላይ ተሳካልሽ ሲላት አዎ ትለዋለች። ከዛም እንግዲህ ፍላሹ አንቺ እኮ በጣም ጎበዝ ነሽ ብሎ ከዛ ይስማታል ማለት ነው። እንግዲህ እሱም ደስ ይለዋል። ሁሉንም ማሳካሽው ሲል እንግዲህ በውሃ ውስጥ አድርጋ አውጥታ ስትሰጠው ፍላሹን በጣም ይገረምና አንቺ እኮ በጣም የምትገርም ነሽ ይላታል ማለት ነው። እናም እንግዲህ እሱም እንግዲህ ይሄን ይዞ ወደ ሳሚ ጋር አምርቷል ማለት ነው። ፍላሹን ከዛ ጥፍታላታለች ከእንትኗ ላይ ፍላሿን ይዛ ወደ ዳጊ ጋር ወደ ሳሚ ጋር ይዞለት ሄዷል ዳጊ ማለት ነው። እንግዲህ ወይዘሮ ሰላምም የመሬቱ የእንትኑን የሽስሙ የቤቷን ጉዳይ ሄዳ ነበረ። ነገር ግን አልተሳካላትም። ወደ ወንድሟ ጋር ስትሄድ እየሄደች ነው ደከመኝ፣ ምክንያቱም አይዞህ እያለችው ነው እና ያንን የቤቱን እንትን ለቃልዬ ውርሻውን እንትን ልል ነበር የሷን ስም ላሰፍር ነበረ እያለችው እንዴ አሁን እኮ እንደዚህ ነው የሚያመላልሱት። በቃ እኔ ከነገ ከእንደዚህ ይወጣለሁ። ስወጣ ብዙ ሰዎች ስለማቅ እኔ አደርግልሻለሁ ይቼ ውሻ ልጅ ሳቀድመኝማ እያለ እንግዲህ እሱም ወንድሜ እንዳላደክምህ ብዬ ነው። አንቺ ብቻሽን እየመጣሽ አይደል እንዴ? ስለዚህ እኔ ለምንድን ነው ለአንቺም አልሆነው እኔ ወንድምሽን እያለ እሱ እንግዲህ ቃልን እንትን ለማለት ነው። እሺ ወንድሜ እንግዳማ ስትለው እሺ ብለው ትሄዳለች። እንግዲህ ቃልዬ ብሌንም ቡና አፍልታ እየጠበቀቻት ነበር። ሰላምን ስታይ ምን አባሽ ሆነሽ ነው አንቺ የምታፈይውን የማፈላውን አንቺ ማን አፍላ ያደረገሽና ነው? ሰላምን እሷን ስታይ ለመወደድ ብለሽ የማታደርጊው ነገር የለም ተነሽ ትላታለች። አንቺ እኮ ክላሲስ ስለሆንሽ ነው ብትላትም እንግዲህ ይሄንን እንትን ልትል አልቻለችም ማለት ነው። እናም ተነስታላት እንግዲህ ሰላምዬም ስትመጣ ሰላምዬን ስታያት ማለት ነው እንግዲህ እማዬ እናቴ መጣች፣ በቃ ቦምቤ መሰለ ቡናውን ስጠጭ ራስ ህመምሽም ይለቅሻል ስትላን ነበረ። ልብ ገዛሽልኝ ማለት ነው ስትላት እንዴ እናቴ እስከ ዛሬ ልብ የለኝም ማለት ነው ትላለች። እንግዲህ ቃልዬ ብሌን ባፈላችሁ ቡና እኔ ነኝ ብላ ጉር ታለች ማለት ነው። በጣም ይገርማል። ያቺ ጓደኛሽስ ልጄ ስትላት አይ እሷ ዛሬ እንግዲህ አትመጣም እንዳትመጣ አድርጊያታለሁኝ ከእንግዲህ እኛ ቤት አትመጣም ብላ ነበር። ነገር ግን ሳሚን ፎቶውን ልካለት በቴሌግራም ሸኛት ግደላት ብላ ነበረ። ጨካኝ ያረግቻት ማለት ነው። እሱም ይዟት ነበርና ምንድን ነው ከኔ የምፈልገው ግደላት ብላ ነው ቃል ላከችን። ግን እኔ ይሄን መስራት አልፈለግኩም። ነገር ግን በምንሰራበት ስራ እየገባች አሁንም ልንገርህ እሷ ከውርሻው እንትን ልትል እናቷ እንትን እያለች ነው ስትለው እንዴት ውሻ ልጅ እንዴት ሳትነግረኝ እያለኝ ነበር እና አንቺ ሁሉንም ኢንፎርሜሽን እንድነግረኝ አብረን መስራት እንችላለን፣ አንቺንም አላምንሽ ይላታል ማለት ነው። በቃ ያሉትን ነገሮች እንድነግረኝ ብሏት ቀጥታ ቤት ስመጣ ሰላምዬም ስታየት ሄለንን እንዴት ሄዳለ ያለሽም እንዴት ይቺ ደግሞ ከየመጣይ ስትል ቆይ እስቲ ማያ እንዴት ተፈጠረ አላቅም ብላ እንግዲህ ወደ ሄለን ጋር ስትሄድ ሄለንም እንግዲህ እንትን ስትላ እንዴት መጣች በጊዜ ስትላት አይ እንዴት ተረፍሽ ማለትሽ ነው ወይስ ምንድን ነው ስትላት ማለት ስትላት አይ እናትሽ
እንትን ሳትል ሳትቆይ ልምጣ ብዬ ነው እናትሽ ስንትን ሳመጣ ልምጣ ብዬ ነው ሳይመሽ ብላ ትላታለች ማለት ነው። ጥሩ አድርገሻል እያለች ቃል ተናዳለች ማለት ነው። እንግዲህ እሷም ተተሸኘችልኝ በኃይሉም ታስሯል። አሁን ነው ሁሉም ነገር የኔ ነው ብላ ዘና ልትል ነበር ሰላምንም ልገልና እንግዲህ በዚህ የተነሳ አሁን ላይ ሁሉም ነገር እንትን እያለ ነው። ወደ ዳጊ ጋር ስንሄድ ዳጊ ወደ ወይዘሮ ገነት ወደ እናቱ ቤት እየሄደ ነው። ዛሬማ እናቴ መናገር አለብኝ። ይሄም እንግዲህ ፍላሹን ሰጠሁት እናቴ ልጅሽ እኔ ነኝ እላታለሁ እያለ በጣም ብቻውን እያወራ ነበርና እናቱ ቤት ቆርቆሮ ሲገባ እንግዲህ ወይዘሮ ገኔ እንደ ቤት እኮ ነው ለምን ትቆረቁራለህ? አሁን ልጅን እናቴ ነሽ ብላት ምን ትል ይሆን እያለ ከዛ ፀጉሯን እንትን እያለ ነበር። እኔ ልስራሽ ይላታል። እንዴ አንተ ደግሞ እችልበታለሁ እኮ ብሎ ፀጉሯን ይዞ በሀሳብ ይሄዳል። እንዴ ስራኝ እንጂ ልጄ ስትለው እሺ በማለት ከዛ እንትን እያለ ነበርና ሁሉንም ነገር ይነግራታል። አንተ ግን ታድለህ እናትህ ታድለው እንዴት አይነት ልጅ ነህ እያለ ነበር። እንግዲህ መጀመሪያ ፈላሹን ሲሰጠው ከአሁን በኋላ አጠገባችን እንዳትደርስ ብሎ ነበረ ለዳጊም የሰጠው ማለት ነው፣ ለሳሚ ማለቴ ነው። እናም እንግዲህ በዚህ የተነሳ ዳጊም እናቱ ጋር ሄዶ ፀጉሯን ይሰራታል። እንዴ በመስተዋት ስታየው ቆንጆ አድርገህ ነው እኮ ይሰራኸኝ እያለ እናትህ ግን ታድለው እያለ ነበረ። እናቴ እንዴት የተመረቁ ናቸው ግን እኮ ነግሬሻለሁኝ ሲላ ወይኔ ይቅርታ ቁስልህን ነካሁበት ትለዋለች። አሁንም አገኘኋት ግን ሰዎቹ ስለሚፈልጓት አሁን ላይ የእሷን ደህንነት ለመጠበቅ አልነገርኳትም ግን አሁን አግኝቻታለሁ ሲል ኦኬ እንደዛ ከሆነማ ጥሩ ነው። በቃ እሷን ለመጠበቅ ስትል አሁን ዝም ባልናገር ችግር የለውም እላታለሁ። እንዴ ይሄ እኮ አንድ እንትን ማለት ነው። ናፍቆቱን ሁሉን ችለህ ዝሮ ይሄን ካየህ በኋላ ይሄን ደግሞ ያደረግከው እሷን ለመጠበቅ ነው። በቃ ይሄንን ስላልሽኝ አመሰግናለሁ ማዘር ብሎ እቅፍ ያደርጋታል ማለት ነው። እናም እሷ እኮ ይሄንን ነው የምታውቀው ግን ልጇ እንደሆንኩ አልነገርኩም ስትል ችግር የለውም ትለዋለች ማለት ነው። ዳጊም ደስ ይለዋል ማለት ነው። እንግዲህ ወደ ብሌን ስንሄድ ማለት ነው። ብሌን እንግዲህ አሁን ላይ ከብሌን እኔ አውቃለሁ ብሎ ነው ፀጉሯንም የሰራት ማለት ነው። አሁን ላይ እንግዲህ ሄለን በዚች በቃል ላይ ተናዳለች ማለት ነው። እኔ ደግሞ ሳልሰራልሽ እያለች እየፎከረች ነው። እንግዲህ በኃይሉም አስፈቅጅ እንትን ብዬ ጠበቃ ይመጣል እወጣለሁ ብሎ ነበርና እንዳለውም እንግዲህ ጠበቃው እንትን ብሎታል ማለት ነው፣ ለቆታል። እንግዲህ በር ሲቆረቆር እኔ የቤት ልጅ ነኝ፣ ያቺ ገረድ እንግዲህ የት ነው ለምን ነው በርማ ከፍተው እያለች ራሷን ዘና እያደረገች በሰው ቤት የምትኖረው አሁን ላይ ያቀደችው ሁሉ ሊፈርስ ነው። በር ስከፍት ያየችው ባን ቢሆን ጥሩ ነው በኃይሉ ደንግጣ ሰፕራይዝ እህቴ ልጅ አላት። የዚህ ጊዜ ደንግጣ የምትለው ሁሉ ጠፋባት። ምክንያቱም ቤቱን እንኳን በስሟ ሳይደረግ መድረሱ በጣም ተናዳለች። እንግዲህ ያንን ደብዳቤ ብሌን ከጨመረችው ከሻንጣዋ በኃይሉም ሳይደርስ ያን ደብዳቤ አንብባ ገና የዲኤንኤ ምርመራ ታደርጋለች ብዬ አስባለሁ። እንዴ የእንትና መፍዘዝ ግን በጣም ነው የሚያናድደው፣ የሰላም ማለት ነው። እንዴ ይህን ሁሉ በፊቷ እንኳን የምታየውን አክት ለምን አትረዳም? እና እንግዲህ አሁን ላይ በኃይሉ መጥቷል። ያን ደብዳቤ ቀርማ ታገኘዋለች ብለን እናስባለን። በኃይሉ ሳይሄድ ለነበረን ቆይታ እናመሰግናለን ባይ